ሰላም ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬም በአዲስና ወቅታዊ ቪዲዮ መጥቻለሁ። ሊያ ሾው ስለ ጃኒና አዶናይ ግንኙነት ወይም ደግሞ ተለያይተናል ብለው እየሰሩ ያሉት የተለያዩ ሪአክሽኖች ውሸት ናቸው፣ አንድ ናቸው። እንግዲህ ያለችበትን መንገድ እናመጣላችኋለን። ከዛ ውጭ አዶናይ እና ጃኒ በተለያየ ቪዲዮ ነገር ግን በተመሳሳይ ኮንቴንት ይዘቶች እየመጡ እያየ ነው በተደጋጋሚ ማለት ነው። ሶ ዛሬ ደግሞ በአዲስ መልኩ በተመሳሳይ ኮንቴንት የመጡበት ይዘት ምንድነው የምናመጣላችሁ ይሆናል። በመጨረሻም አዶናይ ደግሞ 100 ሴቶችን ሰርፕራይዝ ለማድረግ ወደ ወንጂ አካባቢ ሄዶ እዛ ጋር የተለያዩ ስራዎችን እየሰራ ነው። እነዚህንና መሰል ቪዲዮዎችን ይዘንላችሁ መጥተናል። ለቻናላችን አዲስ የሆናችሁ ቤተሰቦች ሰብስክራይብ አድርጉት። አማን ወልቶ ጋይስ ገብታችኋል እንዴ? የኢትዮጵያ ሕዝብ እንደዚህ እናውቃለን እኛ እንናቅም አልገባችሁም? እንዴ ቤተሰብ እስካሁን አልገባችሁም? ወራላችሁ አረ ቤተሰብ ገብቶናል። ሊያሾ በሉ አልገባችሁም ጋይስ? ምንም ነገር የገባችሁ ነገር የለም አሉ ጋይስ አሉ ነው እንግዲህ ስትሰማ ስሙ ውሸት ነው፣ ፊልም ነው። ሊያሹ ልክ የሆነ ነገር ሲጠፋ ኧረ ተው እውነት ነው እንደዚህ ሁሉ ህዝብ እንደዚህ ብሎ ኧረ ውሸት ነው። በትርፍ ሰዓት ጋይስ ግን አሁን ቤተሰብ ግን ለምን አስፈለገ እንደዚህ መሆን? ለምን ታስፈለገ? ከዛም በቃ ስላልቻለ ልታረቅት ሊሉን ነው ቤተሰብ እናጠራለን። እንደ መኪናውን እንዲዛችሁት እንዳጠራ ነው እናጠራለን። ምን ስራ አለ? ቁጭ ብለን ከመጣት ፎገራችሁን በቃ እንደዚህ እኛ እኮ ደስ ይለናል። ጸብም አንፈልግም፣ ጽድም አንፈልግም። ግን ፊልም መስራት ለምን አስፈለገ? ገባኝ። አሁንማ እኔማ ገባኝ እኮ ቀመሩ ገባኝ እኮ ስምንት ቀመሩት እናንተ ቀመረኞች እናንተ ቀመር ማን ይችላል? ጋይስ ቀመራችሁት ጋይስ። አሁን ምንም ገባችሁ ነው ገባን ምናምን ጥሩት ምንም ገባችሁ ምን ገባችሁ ነው? ገብቶናል። ያየ ምናምን ምንድን ነው የገባችሁ? ምን ገባችሁ ነው? ቀመር ነው ቤተሰብ። ይገርማችኋል። መሪውንማ ባውሮ ደስ ነበረ እዛ ሲኬድ እንትን ሊያ ሰሞኑን ጃኒን እንግዲህ እያብጠለጠለቻት ነበረ። ለቤተሰቦቿ ስለ ራሷ ፐርሰናል ላይፍ የመጣችበትን መንገድና ስለ ፍቅር ህይወቷ ስታወራ ስተት ነው እንደዚህ ብለሽ መናገር አልነበረብሽም ብላ እንግዲህ በጣም የቦጨቀቻት ነበረ። ዙራባታለች። በፊት የጃኒ ደጋፊ ነበረች። አዶናይ እንዴት ጥሏት ይሄዳል እያለች በጣም የአዶናይን ስተች ነበረ ጃኒን ደግፋ። ከቅርብ ጊዜ ወዲህ ደግሞ የጃኒ ተቃዋሚ ሆናለች። አሁን ደግሞ ድራማ ነው የሰሩት፣ በኢትዮጵያ ህዝብ ላይ ድራማ ሰርታችኋል እያለች ነው። ምናልባት እንግዲህ አዶናይ የሚቀይረው መኪና ወይም ደግሞ ሁለታቸውም ለምሳሌ ጃኒም ከዱባይ መኪና አስልክ ያለሁ የምፈልገው መኪና ብላ እንግዲህ ሪአክሽን ሰርታለች። ሶ ከዛ ተነስታ እንግዲህ አልተጣሉም፣ በትርፍ ጊዜያቸው የኢትዮጵያን ህዝብ ቢዚ የሚያደርጉበት ስልታቸው ነው እንጂ አልተጣሉም እየተባለ ነው። እናጣራለንም ብላለች። እንግዲህ ምናልባት ሊያ በተወሰነ መልኩ ውስጥ አዋቂ ልትሆን ትችላለች እና በሂደት የምናይ ይሆናል። ነገር ግን አዶናይ እና ጃኒ እንግዲህ በፍቅር ተለያይተናል፣ ጸብ የለም በፍቅር ተለያይተናል ነው ያሉት። በተለያየ ቪዲዮ እየመጡ ነው። አዶናይም ለምሳሌ ሞቲቬት ማድረጋቸው ዲዛይነር እና ፋሽን ሾው መሆን እንፈልጋለን የሚሉ እህቶች የሚላቸው ልጆች እያመጣ ነው። ጃኒ በተመሳሳይ መልኩ ደግሞ የማስታወቂያና የዲዛይነር መሆን የሚፈልጉ ልጆችን በተመሳሳይ ምን እያደረገች ነው ማለት ነው? ሞቲቬት እያደረገች ነው። ስለዚህ አልተጣሉም የሚለው መንገድ ከሚሰሩትም ስራ ተነስቶ ተመሳሳይ ነገር ላይ የመጡ ስለሆነ አልተጣሉም የሚለው እኛም አሁን ወደዛ አዝማሚያ እየሄድን ነው ማለት ነው። ለማንኛውም የዩቲዩብ ቤተሰቦች የጃኒንና የአዶናይን ጉዳይ ሊያ ሾው በዚህ መልኩ አቅርባለች። እናንተ ምን ትላላችሁ? በኮሜንት ሴክሽን አሳውቁ ማለት ነው። እኛ ቢለያዩ ተለያዩ ወይም ቢለያዩ የሚለው ነገር ደስ አይልም። አንድ ላይ ቢሆኑ የተሻለ ስራ የሚሰሩት በፍቅር ህይወትም ተጣምረው ቢቀጥሉ ደስ ይለናል። ነገር ግን የእነሱ ፍላጎት ነው፣ በሌላ ሰው ፍላጎት ሊሆን አይችልም። በጣልቃ ገብነት አይሆንም። ካልተመቻቸው አልተመቻቸውም። ሰው በፍቅር መለያየቱ ትልቅ ነገር ስለሆነ ማለት ነው። ለማንኛውም በኮሜንት ሴክሽን አሳውቁን። ወደ ቀጣይ ቪዲዮ እንሄዳለን።
ላስተዋውቃችሁ ነው ዛሬ የመጣሁት። አስተዋውቂ። ስሜ ሞዴል ሎርኩን እባላለሁ። የ10 ዓመት ታዳጊ ነኝ። የተለያዩ የቴሌቪዥን ማስታወቂያዎችን እንሰራለሁ። ወደፊት ደግሞ ሞዴልና ዲዛይነር የመሆን አላማ አለኝ። በሞዴሊንግ ራናዊ ሞዴል ላይ ደግሞ ተሰማርቻለሁ። አመሰግናለሁ። ስሜ ሞዴል ክርስቲያን ተስፋ ይባላል። የ10 ዓመት ታዳጊ ነኝ። እንዲሁም ደግሞ ወደፊት ኢንተርናሽናል ሞዴልና ዲዛይነር የመሆን ህልም አለኝ እና ከ30 በላይ የቴሌቪዥንና የሶሻል ሚዲያ ማስታወቂያዎችን ሰርቻለሁ። አክበረት ይባላሉ። ህልማቸው ምን እንደሆነ እንጠይቃቸው። ህልምሽ ምንድን ነው? ሞዴል ኤንድ ዲዛይነር። ዲዛይነር። መቼ ነው ዲዛይነር መሆን የፈለግሽው? ሳዲቅ አሁን ዲዛይነር መሆን እፈልጋለሁ። አሁን መቼ ነው የጀመረሽ ፍላጎት? ፍላጎት በ9 ዓመቴ ምናምን። በ9 ዓመትሽ ስዕል መሳል ትችያለሽ? አዎ በጣም። የምትደርሺበት ደረጃ የት ነው ብለሽ ታስቢያለሽ? በጣም ከፍተኛ። እርግጠኛ ነሽ? 1 እስከ 10? 10። ጎበዝ። ሂሊና ምን መሆን ነው የምትፈልጊው? 5 ናቸው። 5 ማ? 5 ስለሆነ ያለኝ ምን ትፈልጊያለሽ? አንደኛ ሞዴል፣ ዲዛይነር፣ ሙዚቀኛ፣ ቦክስ ተማታ ማንን እንደምትይ ቦክስ አላ እንደዛ ውድድር በራስሽ መትረኝ ማድረግ አይደለም። ትሄዳለህ መደባደብ ከሰው ጋር አላ ይሄ ፋይት ደብዳቤ ማርያም አሜዚንግ ዩ ካን ዱ ኢት። አምስተኛ ደግሞ ጃኒ አስታውቂ። እና አዶናይ ደግሞ ይዞ የመጣው እንግዲህ ሞቲቬት ማድረግ በፋሽን ዲዛይነር ወይም ደግሞ ሞዴል መሆን የሚፈልጉ ልጆችን በዚህ አይነት መልኩ እሱ ሞቲቬት እያደረገ ነው። በሌላ በኩል ደግሞ ጃኒ ሞዴል እና የማስታወቂያ ባለሙያ ወይም ደግሞ የፋሽን ሾው ባለሙያ መሆን የሚፈልጉ ታዳጊዎችን ሞቲቬት እያደረጉ ነው ማለት ነው። ይሄ አጋጣሚ ነው ወይስ እድል ነው? ሁለቱ ሰዎች በሙዚቃ እሷ ስትመጣ አዶናይም ይመጣል። እንደዚህ ደግሞ ሰዎችን ሞቲቬት በማድረግ ጃኒ ሲመጣ አዶናይም ይመጣል። አዶናይ ሲመጣ ጃኒም ትመጣለች። እንደዚህ አይነት ፉክክሮቻቸው እጅግ በጣም እየተጠናከሩ እየመጡ ነውና አጋጣሚዎች ናቸው የሚያገጣጥሟቸው ወይስ የምርም አልተለያዩም? ሁለቱ እንደው የቀጠሮ ስራ እያደረጉት በዚህ መልኩ እንምጣ ኮንቴንት ይዘን ብለው በተለያየ በአንድ አይነት ለምሳሌ ቪዲዮ እየሰሩ ከሚያገኙት አጋጣሚ ይልቅ በዚህ በተለያየ በራሳቸው ሲመጡ ሪአክሽኖች ወይም ደግሞ ሰዎችን ለመያዝ የሰዎችን በሁለት ግሩፕ ከፍሎ ለመያዝ አይነትም ይመስላልና ለማንኛውም የኛ ቤተሰቦች የጃኒንና የአዶናይን ጉዳይ በተመሳሳይ ይዘት በእንደዚህ አይነት መልኩ መምጣታቸው አጋጣሚ ነው ወይስ እድል ነው የሚለውን እናንተ ሀሳባችሁን በኮሜንት አሳውቁን። ጋይስ 100 ሴቶች ሰርፕራይዝ ልናደርግ ነው አሁን። እነዚህ 100 ሴቶች እንግዲህ ከሄሊናና ከአክበረት ጋር ሆነን ነው ሰርፕራይዝ የምናደርጋቸው። ለትልቅ ውድድር ነው የመጡት ወደ ወንጪን በተአምረኛ ሁኔታ ያሳዩ 10 ሴቶች አይደለ ወንድሜ? 10 ሴቶች 100 ሴቶች አሉ። 10 ግሩፕ ተከፋፍለው ስራቸው የሚሆነው ወንጪን በተአምረኛ ሁኔታ ማሳየት ነው ማለት ነው። ስለዚህ ሰላም እንበላችሁ። ነይ አሁርቴሊ አይዞህ እንጥሕላ ይዞህ ሀደን ግጣ ነው ሚሰው ጋር ጽቡቅ ጋር ሁሉ ሰላም በላ። እንዴት ናችሁ? ሰላም ነው? እንዴት ናችሁ? እንደምን አላበት? ደህና ነው አለ ሀይዲውን ሰላም አለ እኛው ደግሜ ሰላም ልል ነበር። ደህና ነህ? እንደምን አለ? ሰርፕራይዝ ደግሞ ወንጭ አካባቢ እንግዲህ ለሴቶች ሴቶች ሰርፕራይዝ ተዘጋጅቷል ነው የተባለው። ምናልባት ሰርፕራይዙ በግልጽ የተነገረ ነገር ባይኖርም ነገር ግን ሞቲቬት ያደረጋቸው ደግሞ በዚህ መልኩ ነው። እንግዲህ ፎቶዎችን ቪዲዮዎችን በጋራ በመነሳት የሱን ፎቶና ቪዲዮ ጋር እንግዲህ ያው ሶሻል ሚዲያ ላይ ሲለቀቅ ባለው ተጽዕኖ እነሱ ደግሞ ወደ ተሻለ እንትን የሚሄዱበት አጋጣሚ ይኖራል። እናንተን ሞቲቬት ለማድረግ ነው እዚህ የመጡት። 100 ሴቶች አላችሁ አይደል? እዚህ yes I love you energy በጣም ነው የምታምሩት ሁላችሁም። መልካም እድል ልላችሁ ነው የመጣሁት። እንግዲህ ጉድ ላክ 10 ሴቶች መሆን አለባችሁ አይደል ወንድሜ? 10 ሴቶች መሆን አለባችሁ። አንድ ቁጥር ያዘ፣ ሁለት ቁጥር ያዘ እያለ ቲማችሁን ትይዛላችሁ። ከዛ ከለር ትመጡና ሪስባንድ ታሰርላችኋል። ለዛ አጡኑ አንድ ነው የሚነሳው። ልጆቼ እንግዲህ የካሜራ ጉድ እንደምታዩት ነው አንዱ ሞቲቬሽን። በነገራችን ላይ አዶናይ ጋር ፎቶና ቪዲዮ ሰርቶ መልቀቅ ሶሻል ሚዲያ ላይ የራሱ ቫልዩ አለው። ፕላስ እዚህ ጋር ተገኝቶ ለእነዚህ ሴቶች ኤነርጂ መሆኑ ደግሞ ሌላ ሰርፕራይዝ ነው። ከዛ ቀጣይ ሰርፕራይዝ ውስጥ ምንድን ነው? አሁን በግሩፕ ሆኖ 10 ሆኖ መቶዎቹ ሴቶች የሚሰሩት ምንድን ነው? የሚያረጉት ምንድን ነው? ከዛስ በኋላ ምን ኤክስፔክት እናደርጋለን? እንግዲህ መገመት ትችላላችሁ። በነገራችን ላይ አንደኛ አብሮ ይዞ ሄዳቸው የእሱ እህቶችም በእንደዚህ አይነት ማህበረሰብ ውስጥ ሲገኙ የተለያዩ የፋሽን እይታዎች ወይም ደግሞ የሞዴሊንግ
እንትናቸው ራሱ ከፍ እያለ ይሄዳል። ፕላስ እዚህ ጋር የተሰበሰቡት ሴቶች ራሱ የእሱን አሪያ ተከትለው በእሱ ተጽዕኖ ፈጣሪነት ደግሞ ወደ ራሳቸው ማንነትና ወደ ራሳቸው ስራ የሚመጡበትን መንገድ የማመቻቸት አይነት ነገር እድሎች ይፈጠራሉ ማለት ነው። ሰው ይሄ ትልቅ